ነገሮች አሉ። ተሳስቀን አደፋፍነን ነው የምናልፋቸው እንጂ ሰላም እንዴት ናችሁ የኔ ውዶች? እናንተ ትናንትና ግን ሀይሚ የሆነ ነገር አምልጧታል ጋይስ። አልተረዳችኋትም፣ አልገባችሁም። እንግዲህ ትናንትና ከሙሽዬ ጋር ነበር የመጡት። ያው እሷንም ሸኝት ሊያደርጉላት ለነሱም አንዳንድ ምክር ሊመከሩ ነበረ። ግን ሀይሚ መግቢያ ሰርታ ነበረ። በቅርቡ ቡታጅራ ልንሄድም እንችላለን። ሲቀጥል ደግሞ አንድ ያስኩባ ቃል ቢኖር ነገሮች ተሸፋፍነው እንዲያልፉ አልፈልግም ብላለች። መግቢያ ስትሰራ መግቢያው ላይ ማለት ነው። እና ይሄ ነገር ምንድን ነው? ምኑ ነው ተሸፋፍኖ እንዲያልፍ ያልፈለግሽው? እኛም እኮ አልፈለግነው ነበር። በነገራችን ላይ እንግዲህ ብቻ የሆነ ነገር አምልጧታል ብዬ ነው የማስበው። ግን ማውራት አትፈልግም። ግን ዝም ብላ የሆነ ማውራት ፈልገ ግን እንደገና የተወችው ነገር አለ ብዬ ነው የማስበው። ብቻ ብዙ ነገሮች እየመጡባቸው እንደሆነ ምናምን እየገለጸች ነበረ መግቢያዋ ላይ ማለት ነው። በጣም ረጅም ባይሆንም ሀይሚ እንደውም መግቢያ ስትሰራ ምንም ነገር አትሳሳትም። መናገር ያለባትን ነገር ቀድማ አስባ ነው የምትመጣ። ብሩኬ ነው ዝም ኩርኩርኩርኩር ድብልቅልቅልቅ የሚያደርግ መግቢያ ሲሰራ እና ትንሽ ቢሆንም አምልጧታል ብቻ ማለት ነው። ግን አሁን እኔ ምንም ነገር ተሸፋፍኖ እንዲያልፍ አልፈልግም ብላለች። እንግዲህ እኔ ያሰብኩትን ደግሞ ሌላ ሳይድም ሊኖር ይችላል። እናንተ ያሰባችሁትን ንገሩኝ። ምንድነው ተሸፋፍኖ እንዲያልፍ አልፈልግም ያለችው? እንግዲህ እናንተ ምናልባት የፍቅራቸውን ጉዳይ ወይ ደግሞ በህይወታቸው የሚፈጠሩ ነገር ከዛ ደግሞ የፍቅራቸውን ያው አፈቅርሻለሁ አፈቅርሃለሁ የሚለውን ነገር ነው ብዬ አላስብም። ምክንያቱም የተሸፋፈነ ነገር አይደለም። ሁሉም ነገር ተገላልጦ የወጣ ነገር ነው። እኔ ያሰብኩት ግን ምንም ነገር ተሸፋፍኖ እንዲያልፍ አልፈልግም። ከዛ በፊትም እንሄዳለን ስትል የመጣልኝ የእዩ ዲኤንኤ ነው። አሁንም ሀይሚ ውስጧ ላይ የሆነ ነገር አለ የሚል ነገር በውስጥ የመጣብኝ። ምክንያቱም በቃ ሁሉ ነገር ግልጽ ማወቅ የፈለገች ይመስለኛል። ሄዳ ማየት ምናምን ነገር እና ይሄ ነገር ምናልባት እውነት ከሆነ ሀይሚን የሚጎዳት ይመስለኛል። ምክንያቱም ከንግግሯ እንደተረዳሁት ከሆነ ምንም ነገር ተሸፋፍኖ እንዲያልፍ አልፈልግም፣ ብዙ ነገሮች ብዙ ፈተናዎች እየመጡብን ነው ምናምን እያለች ነበረ መግቢያው ላይ። እና አዎ ፈተና ይመጣል፣ ምንም ጥያቄ የለውም። በተለይ ፍቅረኛሞች ስትሆኑ በጣም ብዙ ፈተና ነው ይመጣብኛል፣ ይሆንብኛል ብላችሁ ያላሰባችሁት ነገር በሙሉ ይፈጠርባችኋል። እና በዛን ሰዓት ደግሞ በጥንካሬና በብርታት ካላለፍሽ በትዕግስት ከባድ ነው ህይወትሽ እስከ መጨረሻው ሊመሰቃቀል ስለሚችል። ግን እኔ የእዩን ጉዳይ ምንም ነገር በቃ ከምንም ባታስገቢ ደስ ይለኛል። ምንም ቼክ ራሱ ባታረጊያ በቃ ሆነም አልሆነም ካሁኑ ራሷን ታሳምን ሀይሚ። በቃ ሆነም አልሆነም ራሷን ታሳምን። ያቺኛው አላማ በቃ እነሱን መበታተን ነው። ስለዚህ ይሄ ነገር ተሸፋፈንም ተገላለጠም ምንም አላለም ጉዳያችን አይደለም የሚል ሀሳብ ነው ያለኝ። እናንተስ? እንወቅ። አሁን አንዳንዶች የብሩክ ነን የሚሉ ልጆች አሉ። እንዴት ነው ብሩኬ ስሙ ጠፍቶ የሚቀረው? ስሙ ይጥራልን ይላሉ ሁሌ። እስካሁን ድረስ ያወራሉ ሁሌ ማለት ነው። እዩ ቪዲዮ በሰራሽ ቁጥር ስሙ ይጥራልን እያሉ ቪዲዮ ይሰራሉ። ስሙ ጠራ አልጠራ ኦልሬዲ አሁን እኮ ከሀይሚ ጋር መሆኑ ነው ዋናው ነገር። ሲቀጥል ደግሞ ያለፈ ታሪክ ነው። ገባችሁ? እንደውም ማለት ነው በፊት ያን ያክል መንጨርጨር ያናደደኝ አሁን። ምክንያቱም እኔ የሚመስሉኝ ፍቅረኛሞች ነው። ከካሜራ ጀርባ ብዙ ነገር ያላቸው ነው የሚመስለኝ። ለካ እነሱ ለስራ ነበረ የተገናኙት። እስካሁን ፍቅሩን እስከሚገልጽላት ድረስ በቃ ስራ ነበር አብረው እየሰሩ የነበሩት። ከጊዜ በኋላ ነው እንግዲህ የእኛም ፍላጎት የእነሱም መላመድ ምናምን ሲመጣ ወደ ፍቅር የተቀየረው። እነሱ ቢጀመር ፍቅረኛሞች አልነበሩም። ቢሆን ራሱ ፍቅረኛሞች አልነበሩም። ስራ ባልደረባ ነው የነበሩት። ስለዚህ ቢሆንም ባይሆንም ምንም ጉዳይ አይደለም። ያለፈ ነገር እስከሆነ ከሀይሚ በፊት የሆነ ነገር ነው ተብሎ ነው የሚታሰብ። ከዚህ በኋላ ቢሆን ኦኬ። ግን እሱ ፍቅሩን ሳይገልጽላት ምናምን ዝም ብሎ የስራ ባልደረባ ሆኖ ነው እንጂ ነገር የተፈጠረው እንደ ፍቅረኛ ሆኖ ቢሆን ኦኬና ሀይሚም ሊያናድድሽ አይችልም። ተገላለጠም ተሸፋፈንም ምንም የሚያናድድ ነገር አይኖረውም። ሆነም አልሆነም ማለት ነው። ራስሽን ሬዲ ማድረግ ለአንቺ የተሻለ ነው ብዬ ነው የማስበው። ይሄን እንደ ፈተና መውሰድም የለባችሁም። ኦልሬዲ ልጅቷ በውስጥ እንዲሆን ነው የፈለገችው። ስለዚህ በውስጥ ያደረጉት ነው። እነሱ ምንም ነገር እያወሩ አይደለም። እንግዲህ ሊያወሩ የፈለጉት ምናልባት ከውጤቱ በኋላ ይሆናለኝ።
እሷ ግን እንዲወጣ አልፈለጉም እነሱ። እኔ ግን በምንም መንገድ አርጌ አምጥቼ አሳያችኋለሁ ስትል ነበረ እዩ እራሷ ማለት ነው። እንግዲህ ልጅቷ እውነት አላት የላትም ይህንን እግዚአብሔር ነው የሚያውቀው። እንግዲህ ከተመረመሩ በኋላም ደግሞ ተቀይሯል ብላም ልትመጣ ስለምትችል ማለት ነው። እና ልጅቷ ምን እንደው አላማ ምን እንደው ግባ ምን እንደው ፍላጎቷ ጠንቅቃችሁ ስለምታውቁ እናንተ ደግሞ ለእንደዛ አይነት ነገር ክፍተት መስጠት አለባችሁ ብዬ አላስብም። ሰላም እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? የኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ትናንት ማታና የሚመተው ነበር፣ እኔ ግን አልመጣሁ፣ ስራ ነበረኝ። በጣም ነው የደበረኝ ሳላወራ ስላደርኩኝ፣ ሳላወራ ስለነሱ እና ከሙሽዬ ጋር ሆነው በቃ ኦ ማይ ጋድ በቃ እነሱ ማለት ነው ካሜራውን ረስተውት በቃ የቤተሰብ ቡና ተፈልቶ የሚወራ ወሬ አይደለ እንደዛ በቃ እንዴት ነው ያገባሽው ምናምን በቃ ጥያቄያቸው ምናምን እንዴት ደስ እንደሚል ብቻ የቤተሰብ ያኔ ታውቃላችሁ፣ ካሜራ ሳይኖር ዝም ብሎ ቤተሰቦች ቡና እያፈሉ እናትና ልጅ የሚያወሩት ወሬ እንደዚህ አይነት ወሬ ነበረ ሲያወሩ የነበረው። እንግዲህ እና ሀይሚ ቶሎ ተጋቡ ቶሎ ውለዱ እየተባሉ ነው። ሶ የብሩክ ፋሚሊዎች ከሀይሚ ጋር በመሆኑ በጣም ደስተኛ ናቸው። ደስተኛ እንደሚሆኑም ግልጽ ነው። ግን ያው በቃ አለላቸው አይደለ አንዳንድ ወሬዎች ስለነበሩ እነሱ ነገሮች ነበሩ። ግን ደግሞ እንደሚፈልጓት ድሮም እናውቃለን። ሶ እንግዲህ የብሩክ እናት ልጅ እንዲወልዱ ትፈልጋለች። የልጅ ማየት ትፈልጋለች። ግን እኮ የልጅ ልጅ አይታለች። ደግሞ ሌላም እነ ሀብም አሁን አብረው እየኖሩ ነው አይደለ? አብረው እየኖሩ ይመስለኛል። እንግዲህ ሰርግ ነው ያለየ ነው እንጂ እየኖሩ ነው ከአንድ ቤት። ሶ ምን ይቀራቸዋል እናንተ? ወጭ ምን ያደርግላቸዋል? ሀብና ናኒ አሁን ምንድን ነው እናንተ አሁን አብራችሁ እየኖራችሁ እየተኛችሁ ምናምን ሰርግ ራሱ አያስፈልግም እኮ ወጭ ምን ነው? ገንዘባችሁን ላንበጣ አታብዱ። ዝም ብላችሁ ውለዱና ከዛ ለእናታችሁ የልጅ ልጅ ያሳዩት። የና ሀይሚን ልጅማ በጣም ብዙ ሰው ነው የሚጠብቀው። በነገራችን ላይ ያው ማይ ጋድ ስንቴ ሴንሲቲቭ። እኛ እኮ ለራሳችን ህይወት ራሱ እንደዛ አንጨነቅም። ሆ ብሩኬ ምን ሌላት ነው? የፍቅር ጥያቄ ጠየቃት አልጠየቃት፣ ተጣሉ አልተጣሉ፣ በቀሩ ቁጥር ምን ተፈጠረ? እንዲሁ እንደዚህ አይነት እኮ እግዚአብሔር የሰው ሞዴል ሲሰጣችሁ በቃ ኦ ማይ ጋድ። ብቻ ሁሉም ሰው ነው የሚፈልገው ሀይሚ ልጅ ወልዳ እርግዛ ምናምን ማየት ብዙ ሰዎች በጣም ይፈልጋሉ። ምክንያቱም በቃ ዩቲዩብ ላይ የምናውቃት ጠንካራ ሴት፣ ጎበዝ ሴት፣ ክብሯን ጠብቃ የምትሰራ ስነ ስርዓት ያላት ጨዋ ሴት ሀይሚ ናተኝ። እና እንደውም በትናንት ነው ስድብ ሀይሚ እየተቀየረች ነው እንዴት ምን አባቷ ነው የምትሰድበን እያላችሁ ነበረ። ደግ አረገቻችሁ፣ እንኳን ጥርግ አረገቻችሁ። የምሬ ነው። ሰው ቤት እንዴት አሁን ሀይሚያው ምናቸው ነው የሚሰደበው? ምናቸው ነው የሚያናድደው? ምናለች ገብታ አሰልጥኑ አትክልት በእጃቸው እየበሉ አቤት። እንደዚህ ማዳም ቤት መተሽ በሷ ሹካና ማንኪያ ስለበላሽ በቃ አራዳ የሆንሽ ነው የሚመስላችሁ? ወይኔ ፈጣሪ። እነሱ ራሱ እኮ አረቦቹ ራሱ እኮ በእጃቸው ነው ሩዝ የሚበሉ ታውቃላችሁ። በመገልፋ የሚበሉት እናንተ ቤት፣ እኛ ቤት በእጃቸው እንደ በሶ እየጨበጡ ነው የሚበሉት። አበላላቸው እንዴት እንደሚዘጋ ወይኔ። እንደኔ የሚያስጠላው ሰው አለ? እነሱ ሲበሉ ሩዝ በእጃቸው እንደዚህ እንደ በሶ እያቦኩ ሲበሉ ይስማ ያስታውከኝ ነው የሚደርሰው። እና እንደውም ኢትዮጵያውያኖች እኛ አመጋገባችን ጽድት ያለ ነው የምር። እንጀራም ስንበላ እንጀራ ጠቅልል፣ እነሱ እኮ ቡክት በማንኪያ ራሱ መብላት አይፈልጉም፣ በእጃቸው ማውካት ነው የሚፈልጉት። እና እዚህ አገር ስትመጡ አራድዬ የሆናችሁ የሚመስላችሁ ሰዎች ስህተት። ምንም አራዳ አይደለሽም እያንዳንድሽ ማለት ነው።